በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ የአስራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን ሰማዕታት ባላገሮች ወይም ቤተሰቦች፣ በቅድሚያ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ ማለት እፈልጋለሁ። ከዚህ ቀጥሎ እንደ እግዚአብሔር ቸርነትና በጎ ፈቃድ አሁን ያለንበት ወቅት እና ጊዜ በዓለ ሆሳዕና ስለሆነ ስለ በዓለ ሆሳዕናው ጥቂት ከመጽሐፍ ቅዱሱ ያየነውን ከአባቶቻችን የሰማነውን የተማርነውን ቤተ ክርስቲያን የምታከብረውን ለተወሰኑ ደቂቃዎች እንማማራለን። እንግዲህ በየዘመናቱ በተነሱ በቤተ ክርስቲያን በተነሱ አገልጋዮች እና ሰባክያን መምህራን ቅዱሳን ሊቃውንት ላይ አድሮ ምስጢሩን የገለጠ ሕዝቡን ያስተማረ ለአገልጋዮቹም ጸጋንና በረከትን የሰጠ መንፈስ ቅዱስ በኔ ባንደበቴ አድሮ እንዲመሰክር እንዲናገር እንዲያስተምር እናንተም በያላችሁበት ናችሁ የምትሰሙ የምታዳምጡ ምእመናን ደግሞ እግዚአብሔር በጎውንና መልካሙን ፍሬ በልባችሁ እንዲያሳድር እየተመኘኝ ወደ ቃሉ እናልፋለን። ሁሩ ሀገረ ዘቅድሜክሙ፣ በፊታላችሁ ወዳለችቱ ሀገር ሂዱ። ወበያክሙ ትረክቡ ዋለ አድገ ሱረ ዘይተጽኖ ሰብ፣ ከዛ ስትደርሱ ሰው ያልተጫነበት ሰው ያልወጣበት የአህያ ውርንጫ ወይም ግልገል ታስሮ ታገኛላችሁ። ፍትሕወ ወአምጽእዎ ሊተ፣ ፈትታችሁ አምጡልኝ የሚል ነው። ይህ በቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለ ነው። እንግዲህ ለመግቢያ ወይም ለመነሻ ከመጽሐፉ ወይም ከኃይለ ቃሉ ነው የተነሳ ነው። ነገር ግን እንደ አጠቃላይ በመግቢያ እንዳልኳችሁ ሆሳዕና ወይም በዓለ ሆሳዕና ነው አሁን ወቅቱ ሰዓቱ እዛ ላይ ነው ያለንና ስለሱ ስለ ስያሜው ራሱ ትንሽ ማየት ያስፈልጋል። ሆሳዕና ማለት ምን ማለት ነው ከሚባለው ስንጀምር አንደኛ በዓል ነው። በበዓሉ አከባበር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከታናናሾቹ በዓላት መካከል አንዱ ሆሳዕና ነው። ሁለተኛው እና ቀጥሎ ስያሜው ደግሞ ከዕብራይስጡ ቃል የተወሰደ ነው ማለት ነው እና በአማርኛ ቋንቋ ስንቀይረው ሆሳዕና የሚለውን አሁን አድን የሚል ሆኖ እናገኘዋለን ማለት ነው። ዕብራይስጡ ሆሽአ ና ነው የሚለው። ሁለት ቃላቶች ናቸው። የሁለት ቃላት ህብረት ወይም ጥምር ነው ሆሳዕና የሚለው በግዕዙና በአማርኛው። ነገር ግን ዕብራይስጡ ሆሽአ የሚለውን ለብቻው ያደርግና ሴብ ወይም መዳን ማዳን የሚለውን ይወክላል። ና የምትለዋ ሁለተኛዋ ቃል ደግሞ አሁን ማለት ነው። ስለዚህ አሁን አድን የሚል ትርጉም ይሰጠዋል ማለት ነው። ምናልባት ይህ እንግዲህ ይህ ቃል በቤተ ክርስቲያን አሁን ምስጋና ሆኖ ጸሎትም ሆኖ ምስጋናም ሆኖ ነው የሚቀጥለው ማለት ነው። እየሆነ ያለው እሱ ነው። ይህ ቃል ለምን ተባለ ከተባለ እንግዲህ መድኃኒታችን ኢየሱስ ክርስቶስ የኢያሪኮ ቆይታውንና የኢያሪኮ ጉዞውን በኢያሪኮ ያደረጋቸውን ታምራት ታያላችሁ። በዘኬዎስ ቤት ቆይቷል። የዘኬዎስን ቤት ባርኳል። የዘኬዎስን ሕይወት ቀይሯል። በኢያሪኮ የነበሩ አይነ ስውራንን ሁሉ አብርቷል። እንግዲህ ወደ ኋላ በተለይ ሉቃስ 19 ላይ ከቁጥር 1 ጀምሮ የምታዩት እሱ ነው። ማቴዎስ 21ም ስለ በዓለ ሆሳዕና አለ። ወደ ኋላ 20 ላይ ስታዩት የኢያሪኮን መንገድ ነው የሚያነሳው እና ኢያሪኮ ብዙ ጊዜ ደቡባዊ እስራኤል ያለች ከተማ ነች። ቆላማ በረሃማ ስፍራ ናት። በዚህ ለግንዛቤ ጌታ ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመባት ወይም ደግሞ ቆሮንቶስ የሚባለው ገዳም
ወይም ደግሞ ማውንት ቴስት የፈተናው ተራራ የፈተናው ምድረበዳ ተብሎ የሚነገርለት ቦታ ያለባት ነች እና ኢያሪኮ በመጽሐፍ ቅዱስ በክፉ ስራዋ በመጥፎ ስራዋ የምትታሰብ መጻሕፍት ደግሞ ሽፍቶች ወንበዴዎች ያሉባት መሆኑን በሰፊው ያረጋገጡባት ሰው የሚደበደብባት ሰው የሚደማባት ነው እና ምሳሌዎቿ ደግሞ ኢያሪኮ ለሲኦል ለገሃነመ እሳት ለምድረ ፋይድ የምትወሰድ ትሆናለች። ለምን? ብዙ ጊዜ አጋንንት ከሽፍቶች ጋር ህብረት ስላላቸው ምሳሌውንም ይወስዱታል ማለት ነው። ስለዚህ ኢያሪኮ ይህንን ትወስዳለች። ስለዚህ እንደዚህ ባለው ምድር ጌታ ኢየሱስ ክርስቶስ ታምራቱን ጌትነቱን የእግዚአብሔር ልጅነቱን ፈውሱን አድርጎ ሰዓቱና ጊዜው ሲደርስ ከኢያሪኮ ፊቱን በቀጥታ ወደ ኢየሩሳሌም ነው የሚዞረው። ኢያሪኮ ቆላማ ቦታ ነው፣ በረሃማ ቦታ ነው፣ ዝቅተኛ ቦታ ነው። ከዛ ከዝቅተኛው ቦታ ወደ ከፍተኛ ወደ ኢየሩሳሌም ነው የሚመጣው ማለት ነው። እንግዲህ ለምን ከተባለ ኢየሩሳሌም የጽዮን ተራራ ነች፣ የጽዮን ተራራ ነች፣ የእግዚአብሔር መቀመጫ ነች። መጻሕፍት ብዙ መስክረውላታል። ዛቲ የእቲ መራፌ ለዓለም ይቺ የዘላለም ማደሪያ ነች፣ ይቺ የዘላለም ቤት ነች እያለ ጌታ የተናገረላት አንሰ ተሰይምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ በመዝሙር 2 ላይ የተጻፈው እኔ በጽዮን በቅዱሱ ተራራ ንጉሥ ሁኜ ተሾምኩ ተብሎ የተነገረባት ክርስቶስ የሚነግስባት ለምን መስቀሉም የሚተከልባት ስጋና ደም የሚቆረስባት የሚፈስባት መድኃኒት የሚደረግባት ቦታ ስለሆነች በአቀማመጥም ጂኦግራፊ አቀማመጧ ከፍተኛ ቦታ ነው። እግዚአብሔርም ደግሞ ለክብሩ መገለጫም ዙፋኑንም ማስቀመጫ አድርጎ ስለመረጣት ከኢያሪኮ ወደ ኢየሩሳሌም መውጣቱን ያሳየናል እና በኢያሪኮ የነበረው ህዝብ ሁሉም ህዝብ ግልብጥ ብሎ ደቀ መዛሙርቱ ብቻ ሳይሆኑ ህዝቡም አብሮ ይከተለው ነበር። ለምን? ከታምራቱም ከትምህርቱም ከጌትነቱም የሚጠቀሙ ብዙዎቹ ስለነበሩ ማለት ነው እና ወደ ደብረ ዘይት ተራራ አቀበት ቤተፋጌ ወደሚባለው ሲደርሱ ደቀ መዛሙርቱ ከደቀ መዛሙርቱ ሁለቱን ላከ ነው የሚል ማቴዎስ 21ም ሉቃስ 19ም ይህንኑ ነው የሚለን። ምናልባት ማቴዎስ 21 ላይ እናትና የአህያ ውርንጭላና ወይም ደግሞ እናትየዋን ታስረው ታገኛላችሁ ነው የሚለው። ሉቃስ ግን ውርንጭላውን ብቻ ነው የሚጠራው። ለምን? ይሄ ሰው ያልተጫነበት ውርንጫ ነው። ያቺ ግን እናቲቱ አብራለች። እሱን ሊቃውንት አብራርተውታል፣ መጻሕፍትም ይመሰክራሉ። እሱንም እናነሳዋለን። ስለዚህ ቤተፋጌ ወይም ደግሞ ደብረ ዘይት ተራራ ሲደርስ ከደቀ መዛሙርቱ ሁለቱን በፊቱ ወደሚሄድበት ይልካቸዋል ነውና ምንድነው የሚላቸው? ወደፊታቸው ወዳለችው መንደር ሂዱ፣ ከዛ እናቲቱን ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ ነው የሚለው። ፈትታችሁ አምጡልኝና ደቀ መዛሙርቱም ይህንን ያደርጋሉ። ጌታ ከዚህ ጋራ ለምን ትፈታላችሁ እነማን ናችሁ ብሎ የሚጠይቃችሁ ሰው ቢኖር ለጌታ ያስፈልጉታል ወይም ጌታ ይፈልጋቸዋል በሉ፣ ከዛ በኋላ ያሰናብታቸዋል ይላቸዋል። ደቀ መዛሙርቱም ይህንን ትእዛዝ ይፈጽማሉ፣ ይሄዳሉ፣ ታስረው ያገኛሉ። ሲፈቱ ሰዎቹ ለምንድን ነው ይሏቸዋል? ለጌታ ነው ለኛ አይደለም፣ የሚፈልጋቸው ጌታ ነው፣ የሚያስፈልጉትም ለጌታ ነው፣ ለኛ አይደለም ይሏቸዋል። ሰዎቹ በቀጥታ ያሰናብቷቸዋል። ከዛ በኋላ ወዲያውኑ በእናቲቱም በልጅቱም ማቴዎስ እንደሚናገረው ተጫነባቸው ወይም ደግሞ ወጣባቸው ይላል። ስለዚህ በሁለቱም ታየ ነው። ሉቃስ በውርንጫው ነው። ከዚህ በኋላ ህዝቡ ደስ አላቸው ነው። ደስ አላቸው ስላዩት ታምራት ስለተማሩት ትምህርት ደስ እያላቸው በደስታ ሆሳዕና በአርያም እያሉ እያመሰገኑ ወደ ቤተ መቅደስ ወረዱ ነው። ከዛ ግማሹ ከህዝቡ መካከል ግማሹ የዘንባባ ዘነጣፊ የለመለመ ዛፍ ዘነጣፊ እየዘነጠፉ ቅጠሉን ማለት ነው ለምለሙን ከፊት ለፊት የሚሄዱት ያነጥፋሉ። ሌሎቹ ደግሞ ልብሳቸውን፣ ኮታቸውን፣ ጃኬታቸውን ይህንን የሚለብሱትን እያወለቁ አንደኛ አህያው ላይ ጌታ የተጫነበት ላይ መጎዝጎዝ፣ ሁለተኛ ደግሞ መንገድም ላይ ጭምር ከኋላ የሚከተሉትም ከፊት የሚሄዱትም ይህንኑ የበረከት ስራ ይሰራሉ። እንደገና ደግሞ ምስጋናውን ጭምር ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ከዳዊት ዘር ለመጣ ሆሳዕና በአርያም እያሉ ያመሰግናሉ ነው። እንግዲህ ሆሳዕናው አጠቃላይ ታሪኩ ይሄ ነው። እንዲህ እየተመሰገነ ወደ ቤተ መቅደሱ ይገባል። ወደ ቤተ መቅደሱ ይገባል። ይህ የሆነው ደግሞ በነብዩ በዘካርያስ አስቀድሞ የተነገረው እንዲፈጸም ነው። በነቢያት የተነገረው እንዲፈጸም ማለት በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጻፈው ነው። እሱ ምንድነው የሚለው? ወበልዋ ለወለተ ጽዮን የጽዮን ልጅ ማለት ኢየሩሳሌምን ማለት ነው። ወይም ደግሞ አጠቃላይ አይሁድን እስራኤልን ማለት ነው። እንዲህ በሏት ይላል። ነዋ ንጉሥኪ በጽሐ እነሆ ንጉስሽ እየመጣ ነው፣ ጻድቅ ወሄር እሱም ደግሞ ጻድቅ ነው። ንጉስሽ ያንቺ ንጉስ ጻድቅ ነው፣ እንደገና ደግሞ ቸር ነው፣ ትሁት ነው።
ዘእሴቱ ምስሌው ቅዱስ ያሬድ በዝማሬ በደንብ አድርጎ ይገልጠዋል። ወደ አንቺ እየመጣ ያለው ንጉስ ዋጋው ከሱ ጋር የሆነ ደሞዝ ከፋይ የሆነ የጽድቅሽን ዋጋ የሚሰጥ ኃጢአተኛም ከሆንሽ የኃጢአትሽን ዋጋ የሚሰጥ ነው እና ስለዚህ ንጉስሽ ደግሞ ጻድቅ ነው፣ የዋህ ነው፣ ወደ አንቺ ይመጣል። ስለዚህ ምን በይ ለማለት ነው። አርኅዉ መኳንንት መዝሙር 24 ላይ የተጻፈው መዝሙር 23 ላይ የተጻፈው መኳንንት ደጆቹን ክፈቱ የተባለው ነውና የኢየሩሳሌም አጥር አንዱ በር የተከፈተ ጌታ ሲገባ ነው። ቃሉን እንደዚህ ካየህ ነው ወደ ምስጢሩ ነው የምንመጣው ማለት ነው። አሁን ይህ ጥሬ ቃሉ ጥሬ ዘሩ መጽሐፍ ላይ የሰፈረው ይህን ነው። ስለዚህ ምንድነው አሁን አድን የሚባለው ለምንድነው ከተባለ ያ ህዝብ ይሄ በመዝሙር 118 ቁጥር 26 ላይ ሆሻና አና አዶናይ ሆሻና አና አዶናይ ሐጽሊሃና እባክህ ጌታ ሆይ አሁን አድን፣ እባክህ ጌታ ሆይ አሁን ፈውስ ነው የሚለው መዝሙር 118 ላይ። ይሄ ምስጋና ከህዝቡ አፍ ነው የወጣው። ይሄ ምስጋና የወጣበትና ትልቁ ምክንያት በዚህ ሰዓትና በዚህ ዕለት ብዙዎቹ ክርስቶስን መሲህ ነው ብለው አመኑ ነው ዋናው ትልቁ ነገር። መሲህ ነው። አሁን እስራኤል የምትድንበት ሰዓት ነው፣ ነፃ የምትወጣበት ሰዓት ነው፣ የምትፈወስበት ሰዓት ነው ብለው አመኑ ነው። ምክንያቱም እንዴት አመኑ ከተባለ አልዓዛርን ከሙታን አስነስቶታል፣ ዕውሮችን አብርቷል፣ ታላላቅ ታምራቶችን ማንኛውም ነብይ፣ ማንኛውም ጻድቅ፣ ማንኛውም የተቀባ ሊያደርጋቸው የማይችሉትን ጌታ እንደተናገረው እኔን ባታምኑ ስራዬን መኑ እንዳለ ማንንም ሰው ያላደረገውን ስላደረገ ያ ደግሞ የመሲሁ ዘመን መሆኑን የምሕረት ዘመን መሆኑን ኢየሩሳሌም የምትፈወስበት ዘመን መሆኑን የምትድንበት ዘመን መሆኑን አመላካችና አሳይ ስለነበር ስለዚህ አሁን ካዩት ታምራት ስላዩት ታምራት ስለተመለከቱት ድንቅና ስለሰሙት ትምህርት ደስ እያላቸው ነው። ስለዚህ አሁን አዳኛችን ነው፣ ፈዋሻችን ነው፣ የተገለጠው እሱ ነው ብለው በትክክል ለመሲህነቱ ዕውቅና እየሰጡ ነው። ስለዚህ ነው ሆሳዕና ወይም ደግሞ ሆሻዕና አሁን አድን ማለት ምናልባት አሁን አድን የሚለው በሁለት መልኩ ነው የምናየው። አንደኛ ኢየሩሳሌም በዚህ ሰዓት ይህ ምስጋና፣ ይህ አገልግሎት፣ ይህ ደስታ እየተደረገበት ባለበት ሰዓት በሮማውያን ተወራለች። ነፃነት የላትም። አሕዛብ ይዘዋታል። ስለዚህ ብዙ ጊዜ እንደሚታወቀው በእስራኤል ታሪክ የባቢሎንን ምርኮ እናስታውሳለን። በባቢሎን 70 ዓመት ቆይተዋል። ፋርሶች ገዝተዋቸዋል። አሶራውያን ለረጅም ጊዜ ኢየሩሳሌምን ወረዋል፣ እስራኤልን ማርከዋል፣ አገሪቱን ምድረ በዳ አድርገዋል፣ ቀጥቅጠዋል። ከዛ ደግሞ ወደ 3ኛው መቶ ከክርስቶስ በፊት ባለው ስንመለከት ግሪኮች አሌክሳንደር ዘግሬት የሚባለው ወይም በእኛ በአባቶቻችን ቋንቋ እስክንድር የሚባለው ታላቅ ሰው እነዚህ ሁሉ ቤተ መቅደስን እስከ ማርከስ ድረስ ያሳማ አርዶ ያሳማ ደም ወይም የከርከሮ ደም በመሰዊያው በቅዱስ መሰዊያ ላይ እስከ መርጨት ድረስ አይሁድን ለርክሰት አሳልፎ እስከ መስጠት ድረስ የደረሱበት ብዙና አስፈሪ ሁኔታዎች አልፈዋል። መጨረሻ ላይ ደግሞ ክርስቶስ ሊገለጥ ወይም ሊወለድ 64 ዓመት አካባቢ ሲቀረው ደግሞ ሮማውያን ከአውሮፓ ተነስተው መካከለኛውን ምስራቅ ኢየሩሳሌምን ጨምሮ የወረሩበትን ታሪክ ነው የሚያሳየን ታሪክ መጽሐፍ ቅዱስም በተለይ ትንቢተ ዳንኤል ነብዩ ዳንኤል እነዚህን አራቱን ነገስታት ኢየሩሳሌምን በዚህ ደረጃ ያጎሳቆሉትንና የማረኩትን ቤተ መቅደሱን ያፈራረሱትን ሁሉ በአውሬ እየመሰለ በነብር እየመሰለ በፍየል እየመሰለ ሁሉንም ነብዩ ዳንኤል ተናግሯቸዋል። ስለዚህ ከዚህ የተሳ አሁን ሆሳዕና የሚለው ቃል ስንመለከተው አሁን አድን ነው። አሁን አድን ስልጣኑ በእጅህ ነው ያለው ነው። አሁን ሮማውያንን ጠራርጎ እንዲያስወጣላቸው ይፈልጋሉ። በነገራችን ላይ ሮማውያን ከኢየሩሳሌም ምድር ከቤተ መቅደሱ በአጠቃላይ ከግዛታቸው ተጠራርገው እንዲወጡላቸው ይፈልጋሉ። ነፃነትን ማግኘት ይፈልጋሉ። ስለዚህ ደግሞ አንዱ ትልቁ መሲህ አይምሯቸው ላይ የነበረው ለነፍሳቸውና ለኃጢአታቸው የሚሰጠውን ስርየት ብቻ ሳይሆን ኃይልን ተጠቅሞ ታምራቱን ተጠቅሞ ምክንያቱም ስልጣኑ በትከሻው ላይ ነው ተብሎ በኢሳይያስ 9 ላይ የተጻፈው እሱ የእግዚአብሔር ኃይል እሱ ላይ ያድራል እና ማንኛውም ከፊቱ የሚቋቋመው የለም። በቃ እሱ ሲመጣ ጠላት እሳት አጠገብ እንደደረሰ ትቢያ ወይም እንደ ሸረሪት ድር የእሳት ወላፈን እንዳየ እንደ ሸረሪት ድር ብጥስጥስ ይላሉ፣ ይጠፋሉ ተብሎ ይታመናል።
በክርስቶስ አለማመንም አንዱ ትልቁ ለቤተ አይሁድ ወይም ለቤተ እስራኤል አንዱ ትልቁ ምክንያት እሱ ነው። በትክክል መሲህ ሆኖ ቢሆን ጠላቶቻችንን በዘመኑና በሰዓቱ ጠራርጎ እኛን ነፃ ያወጣን ነበር፣ አላደረገም ነውና ነው። ስለዚህ መንፈሳዊ ድህነቱን መንፈሳዊ ፈውሱን ልጅነትን ሳይሆን ለጊዜው ሰው የከበደውን የጨነቀውን ነውና የሚያስበው ከሮማውያን እጅ ነፃ እንዲያወጣቸው ይፈልጋል። ለዚህ ነው አሁን አድን የሚለው አንዱ የመጀመሪያው ትርጉም እሱ ነው። አሁን ነው የሚሉት፣ ነገ አይደለም፣ ከነገ ወዲያ አይደለም። ምክንያቱም አንተ መሲህ ከሆን አንተ ክርስቶስ ከሆን እንደሌሎቹ ወታደር ማሰባሰብ ሰራዊት ማሰልጠን የሆነ ነገር አይጠበቅብህም ነው። ካፍ በሚወጣው ኃይል ካፍ በሚወጣው ስልጣን አሁን ማጥፋት ትችላለህና አሁን አድን ነው አንዱ ትልቁ ነገር እሱ ነው። ቀጥሎ ያለ ደግሞ መንፈሳዊ ትርጓሜው ስፒሪቹዋል ሚኒንጉ ደግሞ ስንመለከተው አሁን ምድር ኢንክሉዲንግ ኢየሩሳሌምን ጨምሮ በኃጢአት የተያዘች ነች ባጭሩ። ከአዳም ጀምሮ እስከ ክርስቶስ ዘመን ያለውን ዘመን እና የሰዎች ልጆች ታሪክ ሌላውን የኃጢአቱን ዓለምና ኃጢአተኛውን ሕዝብ ትተነው የቅዱሳኑን ዓለም የጻድቃኑን ዓለምና የእግዚአብሔርን ፈቃድ የሚፈጽሙትም እንኳን ጭምር ብንመለከት ኃጢአት ከምድር ላይ አለመነሳቱን አለመገፈፉን ሌላው ቀርቶ መስዋዕት እየተሰዋ ጸሎት እየተጸለየ የእግዚአብሔር ስም እየተጠራ ነቢያትና ካህናት እየተቀቡ ክህነትን ስልጣንን ገንዘብ ያደረጉ መንግስትን ገንዘብ ያደረጉ እንኳን ያንን የርግማን ደዌ ያንን የኃጢአት ድንጋይ ከላያቸው ላይ ማንከባለላቸው እንኳን ካለም ላይ ቀርቶ ከላያቸው ላይ ማንከባለል አልቻሉም። ስለዚህ መንፈስ ቅዱስ ህዝቡን እያናገረ ነው። መንፈስ ቅዱስ በህዝቡ አንደበት ገብቶ አሁን አድን በሉ ለምኑት እየተባለ ነው። ምክንያቱም የሞቱ ሰዓት እየቀረበ ነው። ሜቢ 1 ሳምንት ነው የሚቀር ወይም 6 ቀን ነው የሚቀር። ስለዚህ ያቺ ሰዓት የድነት ሰዓት ናት። ያቺ ሰዓት የህይወት ሰዓት ናት። ያቺ ሰዓት ዓለም በሙሉ የሚድንበት ሰዓት። ስለዚህ በአንድም ይሁን በሌላ መንፈስ ቅዱስ እያናገረ ነው። ገብቷቸውም አሁን አድን የሚሉት ሳይገባቸውም አሁን አድን የሚሉት እንግዲህ መንፈስ ቅዱስ ያናገራል። ይሄንን በተለያዩ ቦታዎች የምናገኘው ነው። ልክ ሊቀ ካህናቱ ሁሉ ሰው ከሚሞት አንድ ሰው ቢሞት ይሻላል ብሎ እንደተናገረው ማለት ነው። እሱ የልቡን ይናገራል ክርስቶስ እንዲሞትለት፣ መንፈስ ቅዱስ ደግሞ አይ በህዝቡ ፋንታ የሚሞት ክርስቶስ ነው፣ ያለሱ ሞት ህዝቡ አይድንም እያለ መንፈስ ቅዱስ ያናገር ይሰማል ወይም ደግሞ እናያለን ማለት ነው። ስለዚህ ሆሳዕና በአርያም ለወልደ ዳዊት ማለት አሁን አድን ነው። ዋናውና ትልቁ ነገር ደግሞ ቀጥሎ አህዮቹ ናቸው። ከፊታችሁ ወዳለው መንደር ሂዱ ነው የሚል ጌታ። እንግዲህ ክርስቶስን እዚህ ጋር በምንድን ነው የምናየው ከተባለ ገና ከኢያሪኮ መንገድ ላይ ሆኖ ወደ ደብረ ዘይት ተራራ ሊደርስ ሲል ከፊቱ ያለው ነገር የሚታየው እሱ ብቻ ነው። እንደሚታወቀው ማንም ሰው ከፊቱ ያለውን ነገር ማወቅ አይችልም። ስልጣኑም አይደለም፣ አቅሙም አይደለም። ይህ ኦምኒሳይንት ተብሎ የሚነገርለት ወይም ሁሉን የሚያውቅ ጌታ ወይም በመጽሐፍ ቅዱሳችን በግዕዙ መጽሐፍ ቅዱስ ማይመረ ህቡዓት የምንለው ማለት ነው የተሰወረውንና የተደበቀውን ከአይን እይታ ከጆሮ መስማት ውጭ ያለውን ነገር ሁሉ አጣርቶ የሚሰማ አጣርቶ የሚያውቅ እሱ ብቻ ስለሆነ ነው። ይህ ስልጣን የሱ ብቻ ስለሆነ ከፊታቸው ደቀ መዛሙርቱ መንገድ ብቻ ሊኖር እንደሚችልና አጋጣሚ እየቀረቡ ሲሄድ ውሻም ይኖር ፍየልም ይኖር በግም ይኖር አህያም ይኖር ሰው አይኑ ሲያይ ሊያይ ይችላል። ከዚህ ውጪ አይኑ ያላየውን ነገር ከፊቱ ምን እንዳለ ማንም አያውቅም። ይታሰርም አይታሰርም ሰው አያውቅም። ይህ የጌታ ስልጣን ብቻ መሆኑን ያሳያል። ስለዚህ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ እግዚአብሔር ብለን የምናመልከው የምናመሰግነው ክብሩን ስልጣኑን ጌትነቱን የምንመሰክርለትም ከዚህ የተነሳ ነው ማለት ነው። ስለዚህ ከፊታችሁ ወዳለችው መንደር ሂዱ ይላቸዋል። ይሄ ለደቀ መዛሙርቱ ደግሞ መመሪያ ነው የሚተላለፍላቸው። ደቀ መዛሙርቱ እነዚህ 3 ዓመት የተማሩ ናቸው። ክህነትም የተሰጣቸው ናቸው። ወደፊት ደግሞ ለትንሳኤው ምስክር የሚሆኑ ናቸው። እስከ ሞት ድረስ የሚታመኑ ናቸው። ስለዚህ አሁን በእያንዳንዱ ነገር ታዛዦች ስለሆኑ ከደቀ መዛሙርቱ 2ቱ ይላካሉ። ስለዚህ ሲልካቸው ምንድነው የሚላቸው? እናቲቱን ከውርንጫዋ ጋር አህያዋን ታስራ ታገኛላችሁ። ሉቃስ እንዳልኳችሁ ውርንጫ ነው የሚለው። ስለዚህ ምንድነው የሚላቸው? ፈትታችሁ ወደኔ አምጡልኝ ነው የሚለው። የታሰሩ ናቸው። ስለዚህ እነዚህ እናቲቱና ልጅቱ የተባሉት በመጽሐፍ ቅዱስ አባቶቻችን በሰፊው ነው የሚያብራሩት። እንደውም የተሰረቁ ናቸው ሁሉ ብለው ገልጸውታል። የተሰረቁ ናቸውና ሌባ ሰርቆ ያሰራቸው ናቸውና ሌባ የተባለ ዲያብሎስ ነው። ስለዚህ እናቲቱ ምናልባት የብሉይ ኪዳንን ትምህርት የብሉይ ኪዳንን አምልኮ የብሉይ ኪዳንን አገልግሎት መስዋዕት ታሳያለች። ልምድ ያላት እናቲቱ ለመጫንም ልምድ አላት ነው ባጭሩ። እና የብሉይ ኪዳን በዘመኗ ያገለገለችውን ነው የሚያሳየው። ግን ክርስቶስ የሚፈልገው ሰው ያልተቀመጠበትን ውርንጫውን አዲሱን እሱ አዲስ ሕግ እሰራላችኋለሁ። አዲስ ሕግ ነፍስን የሚያድስ ስጋን የሚያድስ ዘመንን የሚያድስ
ከዛ ሰዓት ጀምሮ ሁሉ ነገር አዲስ ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ ማንም በክርስቶስ ቢሆን ይላል፣ ማንም በክርስቶስ ቢሆን እሱ አዲስ ነው። እሱ አዲስ ነው አሮጌው አልፏልና ብሎ ይጠራል። ስለዚህ በክርስቶስ የሆኑት ሁሉ አዲሶች ናቸው። እቺ አዲሷ ውርንጭላ ወይም የአህያ ግልገል ገና ሰው ያልተቀመጠባት ነች፣ ልምምድ ያላደረገች ነች። ስለዚህ በማን ነው አገልግሎት የምትጀምረው? መጫንን የምትለምደው በማን ነው ከተባለ በክርስቶስ ነው፣ በማንም አይደለም። ክርስቶስ ደግሞ እንደሚታወቀው ቀዳሴ ሥጋ ወነፍስ ነው፣ የነካው የሚቀደስለት ነው። እሱን መሸከም አሁን የአዲስ ኪዳኗ ቤተክርስቲያን እቺነና የአህያዋን ውርንጫ ትመስላለች። የአዲስ ኪዳኗ ቤተክርስቲያን እቺ ያን ማንም ያልተጫነባት ማለት እሷ ነች። በቃ ማንም ኢቭን ዲያብሎስ አያውቃትም፣ አልተጫነባትም፣ ኃጢአት አልተጫነባትም፣ ትዕቢት አልተጫነባትም፣ ክፋት አልተጫነ ኤክሰርሳይዝ አላደረገችው። ስለዚህ ክርስቶስን ብቻ ነው የተሸከመች ማለት እሷ ነው የአዲስ ኪዳኗ ቤተክርስቲያን ማለት እሷ። ወይም ደግሞ የአዲስ ኪዳን አማኝ ምእመናን በልባቸው ማን አለ? ማን ነው የነገሰባቸው? ማን ነው ልባቸው ውስጥ ያለ? ልባቸውን የሚፈልገው ማን ነው ከተባለ ክርስቶስ ነው ባጭሩ። ፈትታችሁ አምጡልኝ። አሁን እናቲቱ ናት የምትታሰር፣ ግልገሉ አይታሰርም እንደሚታወቀው። የትኛውም ይሄ ምናልባት ልምዱ ያላችሁ ታውቃላችሁ። የአህያ ግልገል አይታሰርም። አህያ እናቲቱ ትታሰራለች። እናቲቱ ከታሰረች ግልገሉ ከእናቱ አጠገብ ነው የሚቆመው፣ አይታሰርም። ስለዚህ በሐዲስ ኪዳን መታሰር የሚባል ነገር የለም ነው። ኃጢአት በራሱ ማሰሪያ ነው። የብሉይ ኪዳኑን አገልግሎት እንኳን ራሱ ብናይ አገልግሎትን እንዳለ ሆኖ ግን የታሰረ አገልግሎት ነው፣ የተፈታ አገልግሎት አይደለም፣ የታሰረ አገልግሎት። ለዚህ ነው ብዙ ጊዜ መጻሕፍት በዘመናቸው እነ ቅዱስ ዳዊት ሌሎችም ሁሉ ነቢያትም ስትመለከቱ ጸሎታቸው በጣም እያገለገሉ እንዳላገለገሉ፣ እየጸለዩ እንዳልጸለዩ፣ እየቀደሱ እንዳልቀደሱ የሚያሳይ ነገር ነው። ለእግዚአብሔር አገልግሎት ዳገቱን እየወጡ ቁልቁለቱን እየወረዱ የሚያደርጉት ነገር ግን እንደታሰሩ ሁሉ ያሳያል። በብርሃን አገልግሎቱ ብርሃን ነው፣ በብርሃን እየተመላለሱ ግን ያ ብርሃን ለነርሱ ገና እውነተኛው ብርሃን አለመጣቱን ያሳያል፣ ጨለማ መሆኑን ያሳያል። ለዚህ ነው አሁን ቀኝ እጅህን ላክልን ሲባል፣ ስለዚህ የሆነ ሰንበዲ ዛጋ ወድቋል ማለት ነው። እጅህን ላክልን ማለት ነው ከተባለ የወደቀ አለ ማለት ነው። ማንም ሰው ሊያነሳው የማይችል ነገር አለ ማለት ነው። የእጅ ስራ እሱ ነው፣ የወደቀውን ማንሳት ነው፣ የራቀውን ማቅረብ ነው፣ የቀረበውን ማራቅ ነው። ስለዚህ እጁ ሲመጣ የቀረበው ኃጢአት፣ የቀረበው ዲያብሎስ፣ የቀረበው ክፉ ነገር ሁሉ በዛ እጅ ይርቃል ማለት ነው። ሩቅ የነበረው ደግሞ ወደዚህ ይመጣል ማለት ነው። እጁ ሲመጣ ወድቆ የነበረው ይነሳል። ለምንድን ነው እጅ የሚያስፈልገው ከተባለ ከዚህ እጅ ውጪ ያንን የወደቀ ሰው፣ ያንን የወደቀ አዳም፣ ያንን የወደቀ ዓለም ሊያነሳ የሚችል ማንም ስለሌለ ነው። አገልግሎቱ አለ፣ መስዋዕቱ አለ፣ ጸሎቱ አለ፣ ግን የጎደለ ነገር አለ። መንፈስ ቅዱስ ነው ያንን የሚመሰክር ማለት ነው። መንፈስ ቅዱስ ነው። ከዛ በኋላ ለምሳሌ ፈኖ ብርሃነከ ወጽድቀከ ይላል ቅዱስ ዳዊት። እማንቱ የብርሃን ወይሳሬ ደብረ መቅደስከ፣ ብርሃንና ጽድቅህን ላካቸው እነሱ ናቸው ወደ ቅዱሱ ተራራ የሚያደርሱኝ ይላል። ይሄ የመሲሁን ዘመን ነው የሚያሳየው፣ የመሲሁን ዘመን ነው። እንግዲህ አሁን መቼስ ሰው ቅዳሴ እየቀደሱ በዘመኑ መስዋዕት እየሰው እግዚአብሔርን እያከበሩ መቼስ ብርሃን የለም ማለት አይቻልም። አለ፣ ግን ያ ብርሃን ቴምፖራሪ ነው ማለት የነፍስን ጨለማ የሚያርቅ አይደለም፣ የዘላለሙን ጨለማ የሚያርቅ አይደለም፣ ወይም ደግሞ የእግዚአብሔርን መንግስት የሚያወርስ ብርሃን አይደለም ነው ባጭሩ። የእግዚአብሔር መለኮታዊ ብርሃን በልብ ውስጥ እንዲበራ የሚያደርግ አይደለም እና ክርስቶስ እስኪገለጥ ክርስቶስ እስኪመጣ ድረስ እነዚህ ሁሉ አገልግሎት ቢካሄዱም እንኳን ነገሮቹ ገና ስለነበሩ መንፈስ ቅዱስ በራሱ በአባቶቻችን አንደበት በነቢያትም በካህናትም በነገስታትም እየመሰከረ መሆኑን ያሳያል። ስለዚህ ያ የታሰረችው አህያ በህግ ህግ ማሰሪያ ነው ይባላል። በአባቶቻችን ቋንቋ ኦሪት የሚባለው ወይም ህግ ማለት በራሱ ማሰሪያ ነው። ህግ ራሱ ህግ የሚባለው እሱን ነው የሚያሳየው። ብሔረ ኦሪት አምስቱ ብሔረ ኦሪት ማለት ህግ ማለት ነው። ያ ህግ ደግሞ እንደሚታወቀው ማሰሪያ ነው፣ ምንም ጥርጥር የለውም ማሰሪያ ነው እና ከዚህ ከህግ ውጪ መሆን አይቻልም ነው። የጸጋ ዘመን አይደለም፣ የምህረት ዘመን አይደለም፣ ከህግ ውጪ ነው። ለዚህ እኮ ነው ሰው ኃጢአት ሰርቶ ንስሐ ግባ አይባልም። በዛ ዘመን መገደል ነው። ለምን? ህጉ ማሰሪያ አለ። አይ በቃ ዛሬ ትማር፣ ዛሬ አመንዝራለች፣ ዛሬ በድላለች፣ ዛሬ ሰርቃለች፣ ወይም ዛሬ ሰርቋል፣ ዛሬ ኃጢአት ሰርቷል፣ ዛሬ ጣዖት እንትን ብሏልና ይለፍ ንስሐ ይግባ አይባልም። በዛ ዘመን ህግ ስለሆነ ማለት ነው። ህግ አድርግ የሚለውን ያደርጋል፣ አታድርግ የሚለውን አያደርግም። ሁሌ እንደምናስተምረው የብሉይ ኪዳናት ህጎች በ10 ቋሚ ነገሮች ወይም በ10 ፒላሮች የተመሰረተ ነው። 10 ትእዛዛት የምንላቸው በውስጡ ደግሞ 610 ህግጋት የምንላቸው 10 ናቸው፣ ፒላሮች ናቸው፣ ምሰሶች ናቸው። በውስጡ ደግሞ በእነዚህ 613 ትእዛዛት አሉ። እነዚህ ሚጽወት ተብሎ በዕብራይስጥ የሚነገርላቸው 613 ናቸው። እነዚህ 248ቱ
አድርግ የሚል ነው። ሌላው ደግሞ ኔጌቲቭ አታድርግ የሚሉ ነገሮች ናቸው ማለት ነው። እነዚህን የተሸከመ ነው። ስለዚህ ተጠንቅቆ የሚኖርበት ነው። ምክንያቱም ህግ ነው፣ ማሰሪያ ነው፣ ገመድ ነው። ያ ገመድ ከተበጠሰ ምናልባት ሰው ወይ ገደል ውስጥ ይገባል፣ ወይ ጨለማ ውስጥ ይገባል፣ ወይም ደግሞ ራሱን አደጋ ውስጥ ይጥላል ማለት ነው። ስለዚህ ብዙ ጊዜ ሰዎች አመንዝረው ይገደሉ የሚል የሞት ፍርድ እዛ ውስጥ ያለ ህግ ስለሆነ ነው። ንስሐ የሚባል እዛ ላይ የለም። ይቅርታ የሚባል እዛ ላይ የለም። የዛ ንስሐ የዛ ይቅርታ ህጉን መጠበቅ ብቻ ነው። ሰው ህጉን መጠበቅ ካልቻለ ያው እንደሚታወቀው ነው። ለዚህ ነው ያቺ ታስራለች፣ ያቺ አህያ ታስራለች ማለት እሱን ነው የሚያሳየው። ከዛ ገመድ ከወጣች እቺ አህያ የለችም ማለት ይቻላል። ያ ምንድነው ውርንጫው ወይም ደግሞ ግልገሉ ግን እናቱ ጋር ነው የሚሽከረከረው። ያ ማለት በኦሪት በአገልግሎት ላይ እያለች ሐዲስ ኪዳን አብሮ በቃ አባቶቻችን እንደሚሉት ቬል ነው ይላል። ቬል ነው ልክ ብሉይ ኪዳን ተገልጣ አገልግሎት እየሰጣች በለችበት በዛ ሰዓት ሐዲስ ኪዳን ደግሞ ቬል እንደ ቬል ሆኖ ተሸፍኖ ይሄ ግልጥ ሆኖ ያልወጣ የሚታይ ነውና መንፈስ ቅዱስ ደግሞ እሱን ይመሰክራል ያሳያል። ስለዚህ ፈትታችሁ አምጡልኝ ማለት እሱ ነው። አሁን እናቲቱም ስትፈታ ትታያለች። በቃ አሁን ኦሪት ስትፈታ ነው የሚያሳየው። አሁን በኦሪት ህግ ዓለም የለም፣ የሚወገር የለም፣ የሚቃጠል የለም፣ የሚገደል የለም። ምክንያቱም ተፈታለች፣ አብራን የተፈታቸው። ከዚህ በኋላ ተፈቶ ወደሱ ነው የሚሄድ። ያ ማለት ያ ህጉም የመጀመሪያው ህግ አዲሱም ህግ የሱ ነው ባጭሩ። ያንን ህግ የሰጠ የጸጋው ዘመን እስኪገለጥ ድረስ ነው። አሁን የጸጋው ዘመን ሲገለጥ ደግሞ ውርንጫው ወይም ደግሞ አዲሱን ያሳያል ነው። ከዛ በኋላ ወሰዱለት ነው አምጦልኝ አይደለም። አሁን መፍታት የደቀ መዛሙርት ስራ ነው። እንግዲህ አሁን በቤተክርስቲያን አባቶች ካህናትን ማየት ይቻላል፣ አገልጋዮችን ማየት ይቻላል። ስራቸው ምንድነው ከተባለ የታሰረውን መፍታት ነው፣ ፍቱ ነው። ያንን ገመድ እንዲፈቱ ደግሞ ስልጣን ተሰጥቷቸዋል። ማቴዎስ 10 ላይ ቁጥር 1 ጀምሮ የሚታየው ሾማቸው፣ ስማቸውን የሚቀይረውን ስማቸውን ቀይረላቸው፣ ስልጣን ሰጣቸው። በበሽታዎች ላይ፣ በደዌዎች ላይ፣ ባጋንንት ላይ እያለ ይቀጥላል። መጨረሻ ላይም ሲያርግ የምናየው ደግሞ እጁን ጭኖ ባረካቸው አይደል? ከዛ በኋላ ያሰራችሁት የታሰረ የፈታችሁት የተፈታ እያለ እዚህ ጋር መፈታተንም ጭምር ያሳያል። ፈትታችሁ አምጡልኝ ማለት እሱ ነው። ዛሬ ቤተክርስቲያን የምትሰጠው አገልግሎት በሙሉ የፍታት አገልግሎት ነው። መስዋዕቱ ሲታይ የፍታት አገልግሎት ነው። ኪዳናቱ ሲታዩ የፍታት አገልግሎቶች ናቸው። ሰው ሲሞት የፍታት አገልግሎት ነው። ይብን ሰው ክርስትና ሲነሳ ሁሉ የፍታት አገልግሎት ነው። ሁሉም በቤተክርስቲያን ያሉ አገልግሎቶች ሲታይ ነፃነትን የሚሰጡ አገልግሎት ናቸው። በቃ ነፃነት ነው። መጨረሻ ላይ እግዚአብሔር ይፍታል። የጸሎቱ ሁሉ ፍጻሜ ተባርኮ ጸሎት ተርቶ መጨረሻ ላይ እግዚአብሔር ይፍታ የመፈታት አገልግሎትና የመፈታት ጸሎት ሲሰጥ ነው የሚያሳየው ማለት ነው። ስለዚህ ይሄ ለደቀ መዛሙርቱ የተሰጠ ከዛ በኋላ አምጡልኝ። የቤተ ክርስቲያን ትልቁ ስራዋ ፈትታ ለማን ነው የምታስረክበው ከተባለ ለክርስቶስ። ምን ማለት ከተባለ ክርስቶስ እንዲነግስባቸው ነው። ማንም ሰው ከኃጢአት የነበረ ሰው ቤተ ክርስቲያን ንስሐ ትሰጠዋለች። ከዛ በኋላ ያ ንስሐ ያን የታሰረበትን ኃጢአት የታሰረበትን ገመድ ምን ይለዋል ከተባለ ይፈታዋል። ከዛ በኋላ ከፈተችው በኋላ ቤተክርስቲያን ወይም በአባቶች አማካኝነት ካነጻች ከቀደሰች በኋላ ለማን ነው የምታስረክባቸው ከተባለ ለክርስቶስ ነው የምትሰጣቸው። ከዛ በኋላ ስጋውን እንዲበሉ ደሙን እንዲጠጡ በዘላለም ጽድቅ ጸንተው እንዲኖሩ ያ ማለት ነው ክርስቶስ እንዲቀመጥባቸው ማለት ነው። ክርስቶስ እንዲኖርባቸው ማለት ነውና ቤተክርስቲያን ይህን ታደርጋለች። ስለዚህ ፈትታችሁ አምጡልኝ የሚለው ያንን ለማሳየት ነው። ከዛ በኋላ ተቀመጠባቸው ነው የሚለው። ተቀመጠባቸው በቃ ይሄ ነው። ለምንድን ነው አህያ የሚለው? አባቶቻችን ሰፋ ያደርጉታል። ለምን ፈረስ፣ ለምን ጋሪ፣ ለምን ሰረገላ፣ ለምን ሌሎች እንደዚህ ትልልቅ ነገሮች አሉ አይደለ? ነገስታት የሚጫኑባቸው ለምን እነሱን አልመረጠም? ይህ ዘመን የትህትና ዘመን። ምናልባት ማቴዎስ 11 ቁጥር 29 ላይ ስትመለከቱ እና ኖህ ሀቢ ክቡዳን ጥሩዋን አረፈከው እናንተ ሸክማችሁ የከበደባችሁ ወደ እኔ ኑን ያሳርፋችኋለሁ ይልና ከዛ በኋላ ከኔ ተማሩ ነው የሚለው። ተማሩም እኔ ከኔ ተማሩ እኔ በልቤ ትሁት እና ቅን ነኝ ነው። ትሁት ነው ትህትናን ነው የሚያሳየው። በአህያ ላይ መቀመጥ ትህትናን ነው የሚያሳየው። አንደኛ ራሳቸውን ዝቅ ባደረጉ በተዋረዱ ሰዎች ላይ አድራለሁ ነው። ሌላ ምንም ማለት አይደለም። ይሄ እንግዲህ እግዚአብሔር ትዕቢተኞችን ስለማይፈልግ ማለት ነው። አይበየሙ ለትሁታን ዋጽገቡ በረከቱ ለርዋን ትሁታንን ከፍ አደረጋቸው። ስለዚህ ትሁታን ማለት እችንን አህያ ስንመለከታት በጣም ትሁት የምትባል አንዷ እች ነች። በነገራችን ላይ ትሁት የምትባል እች ነች። እንደ ፈረስም እንደሌላም አይደለችም። አህያ በብዙ ነገሯ ትለያለች። አንደኛ በተፈጥሯ ራሱ ያመለክታል። በተፈጥሮ ትሁት ናት። ስለዚህ እንደነዚህ ያሉትን ትሁታት ይላል። ከዚህ ዓለም ተለይቶ ከፍ ይላል። ከመላእክት ጋር ከፍ ይላል። ከቅዱሳን ጋር ከፍ ይላል። በጽድቅ ከፍ ይላል። በምስጋና ከፍ በእያንዳንዱ ነገር ከፍ ይላልና ስለዚህ
አህያ የተመረጠችበት አንደኛ የራሱን ትሕትና ለማሳየት ነው። የራስን ትሕትና የዚህን ዓለም የተናቀ ነገር ምናምንቴ ነገር ቅዱስ ጳውሎስ እንደነገረን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ እግዚአብሔር የዚህን ዓለም ሹማምንት፣ የዚህን ዓለም ነገስታት፣ የዚህን ዓለም መሳፍንት፣ የዚህ ዓለም ባለጠጎች አልወደደም፣ ይልቁንም የዚህን ዓለም የተናቀና ደካማ ምናምንቴ ነገር መረጠ የሚለው በቀጥታ አህያዋን ሲመርጥ ያሳያል። የተናቀች ነገር ነች። አሁን ከፈረስ ጋር እኩል አትሮጥ፣ አገልግሎቷም እኩል አይደለም፣ ክብሯም እኩል አይደለም። ስለዚህ ክርስቶስ ከሰማይ የወረደው ዙፋኑን የተወው እንደዚህ የተናቀውን አዳም ለማለት ነው። ራሱን ዝቅ ያደረገውን አዳም ወይም የሰው ልጅ መርጦ መምጣቱን ያሳያል። ሁለተኛ የራሱን ትሕትና ያሳያል ነው። እንዲህ ባለ ትሕትና፣ እንዲህ ባለ ጽድቅ፣ እንዲህ ባለ ራሱን የአይሁድ ንጉስ ሆኖ እያለ የጽዮን ንጉስ ሆኖ እያለ ጻድቅ ሆኖ እያለ ግን ራሱን ዝቅ አድርጎ መምጣቱን ያሳየበት። ይህ ማለት ደግሞ ቤተክርስቲያን ተመሳሳይ ስራ እንሰራለን። አሁን በቤተክርስቲያን የቱንም ያህል ማይረግ ሊኖር ይችላል። የቱንም ያህል እስከ ፕሮፌሰርነት እስከ ዶክተሬት እስከ ምናምን መቼስ እውነት ለመናገር እነዚህ ሁሉ ጽድቅ፣ እነዚህ ሁሉ ስጦታዎች፣ እነዚህ ሁሉ ዕውቀቶች ከክርስቶስ ያገኘናቸው እንጂ ከባህሪያችን ያገኘናቸው አይደለም። ስለዚህ እሱ ራሱ ዝቅ አድርጎ ከመጣኛ ደግሞ በቤተክርስቲያን ከርሱ ተምረን ከኔ ተማረው አይደለም ዝቅ ማለት አለብን እና ከዚህ አንፃር ሰው ለክብር ለስልጣን ለሆነ ነገር በቃ ይሄ አልተሰጠኝም፣ ይሄን አላገኘሁኝም፣ መቀመጫ ይዝቅ አለብኝ፣ ከሰው በታች ሆንኩኝ ብሎ መጣላት እንደማይገባ ይልቁንም ደግሞ የኔ ጌታ ፈረስም አልመረጠም፣ ሰረገላም አልመረጠም። ሰማያት ምንድነው በመባረቅት ላይ የሚሄደው ጌታ በብርሃናት በማይነገር ድንቅ በሆነ ብርሃን ማንም ሊቀርበው በማይችል ብርሃን ተሰውሮ ተሸፍኖ ይኖራል የተባለለት ጌታ እንዲህ ራሱን ዝቅ አድርጎ ሰዎች በናቁት በተፈጥሮ ራሷን ዝቅ ባደረገች አህያ የሚገለጥ ከሆነ እኛ ማንን የሚለውንም ያሳያል ማለት ነው። በቤተክርስቲያን ማንኛችንም ከሰባኪው ጀምሮ ከአለቃው ጀምሮ ከካህናት ጀምሮ የሰንበት ትምህርት ቤት አገልጋይ የትኛውም ዝነኛና ታዋቂ ሊሆን ይችላል። ግን በክርስቶስ ፊት ራሱን ዝቅ አድርጎ መኖር የሚገባ ነው። ያን ጊዜ ክርስቶስ ያድርበታል የሚለውን የሚያሳይ ነው ማለት ነው። እንደዚህ ሆኖ ወደ ቤተ መቅደስ ገባል። መጨረሻው ቤተ መቅደስ ማንም ሰው ሁሉ መጨረሻው እንደዚህ ትሕትናውን ዝቅ አድርጎ ራሱን ዝቅ አድርጎ ነፍሱን ገዝቶ ለእግዚአብሔር የሚገባውን ነገር አድርጎ ወዴት ነው መግቢያው ከተባለ ወደ ቤተ መቅደስ ነው። ከዛ ቤተ መቅደስ ገብቶ ደግሞ ለእግዚአብሔር የሚገባውን አምልኮ የማቅረብ ስራ ነው የሚሰራው ማለት ነው። ስለዚህ ባለ ሆሳዕና ምናልባት ባጭሩ ነው። ከዛ በኋላ ያው ምስጋና እንደምታውቁት ነው። እባክህ አድን፣ አሁን አድን ነው። ምክንያቱም አዳኝነቱን ካመንን የነፍሳችንም የስጋችንም በዚህም ዓለም በወዲያኛውም ዓለም ያለ እርሱ ሌላ ማንም እንደሌለን ስናውቅ ከዛ በኋላ ልብስን እስከ ማውለቅ ልብስ እኮ ምንም አይደለም እግዚአብሔር በሚያውቀው። አሁን እዚህ ጋር እንደሰማችሁት ልብሳቸውን አወለቁ አይደለም? ልብሳቸውን አሁን ስለ ልብስ አትጨነቁ፣ ስለምትወሉት አትጨነቁ። ማቴዎስ 6 ላይ የተጻፈውን ስትመለከቱ እንደዛ ነው የሚለው። አትጨነቁ፣ ምክንያቱም ወሳኝ ነው። አሁን ልብስ ወሳኝ ነው፣ ለስጋ ወሳኝ ነው፣ ምግብም ለነፍስ ወሳኝ ነው። ግን እነዚህ ወሳኝ የሆኑ ነገሮች ደግሞ ከክርስቶስ በታች የሆኑ ከሱም የተገኙ ስለሆኑ ልብስን እስከ ማውለቅ። በነገራችን ላይ ሰው እንዲህ ነው። የቅዱስ ዳዊትን ምስጋና ስትመለከቱ በእግዚአብሔር ክብር ፊት ራሱን እስከ መሳት ክብሩን እስከ መሳት። ምክንያቱም እግዚአብሔርን ለማክበር ሲል ሰው የራሱን ክብር ይተዋል። እግዚአብሔርን ከፍ ለማድረግ ሲል ሰው የራሱን ከፍታ ትቶ ዝቅ ይላል ማለት ነው። ስለዚህ ልብሳችንም ይሄ ካባ ሊሆን ይችላል፣ ይሄ ጋቢ ሊሆን ይችላል፣ ሌላም ሊሆን ይችላል። ለክርስቶስ ያልሆነ ለማንም አይሆን። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ስትመለከቱ ሁሉን ለእግዚአብሔር ክብር አድርጉት ይላል። ሁሉ ይሄንን ትምህርት የምትከታተሉ በየትኛውም አካባቢ ያላችሁ ይመናል፣ ባለጠጎች ልትሆኑ ትችላላችሁ፣ አዋቂዎች ልትሆኑ ትችላላችሁ። በዓለም ላይ ልዩ ዙፋን ሊኖራችሁ ይችላል፣ ልዩ ክብር ሊኖራችሁ ይችላል። በቤታችሁ ልዩ የሆነ ነገር የወርቅ መጠጫ የወርቅ መብያ ሊኖራችሁ ይችላል። ባንካችሁ ላይ ሌላ ነገር ሊኖራችሁ ይችላል። እሱ ሁሉ ግን በዚህ ዓለም ያለ እንጂ በክርስቶስ ያለ አይደለምና በክርስቶስ ፊት ሁሉ ነገር ዝቅ ብሎ ሁሉን እግዚአብሔር እንድታከብሩበት በዚሁ አጋጣሚ መልእክት ማስተላለፍ እስፈልጋለሁኝ። ሌላውን ደግሞ እንግዲህ የተለያዩ ሊቃውንት በአውደ ምሕረትም በተለያየ ቦታም የሚያስተምሩት ይሆናልና ስለዚህ እችንን መልእክት ለማስተላለፍ ነው እዚህ መድረክ ላይ የተገኘ ነው። ያስተማረን የመከረን የገሰጸን የመከረን የቅዱሳን አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እግዚአብሔር ዝቅ ባሉት ራሳቸውን ዝቅ ባደረጉት ላይ እንደሚያደር እንደሚከብር በአህዮቹ ላይ መቀመጡን አይተናልና የሐዲስ ኪዳኗ ቤተክርስቲያን ደግሞ ልክ ለክርስቶስ ራሷን ዝቅ አድርጋ ክርስቶስን የተሸከመች መሆኑን በዚሁ አውቀን ራሳችንን ዝቅ አድርገን በጸሎት ከብረን እግዚአብሔርን እንድናከብር እኛም እንድንከብር ማወቅ ያስፈልጋል። ስለነበረን ሰዓት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየን።